ይሄ የኦህዴድ ብልጽግና የሚከተለው የፖለቲካ ስልት እጅግ አደገኛ አስፈሪ ነው። ከሩዋንዳም ሊከፋ ይችላል። ከኢትዮጵያ ሕዝብ ቁጥር አንጻር እነሱ ከሚከተሉት የፖለቲካ ስልት ስልጣን ላይ ለመቆየት ብዙ ካርዶችን ይጫወታሉ። በተደጋጋሚ እነዚህ ካርዶች ግን ከሽፈዋል። የብሔር ካርድ ያነሳሉ፣ ከሽፈዋል። መጡብህ። አብይ ታስታውሳለህ፣ በለቀምቱ ባደረገው ለቀምት ስታዲየም ላይ ባደረገው ንግግር ከ150 ዓመት በፊት የነበረውን ባርነት ሊተክልብህ ነው እና 4 ኪሎን መንግስት ጠብቅ ብሎ በኦሮምኛ የተናገረው ቅስቀሳ የሚረሳ አይደለም። በባሌም በተመሳሳይ ሽመልስም እሱም ንግግር አድርገዋል። ኦሮምኛ የሚያወራው ሌላ ነው፣ በአማርኛ የሚያወራው ሌላ ነው። እነዚህ ሁሉ ስልጣን ላይ ለመቆየት የሚጠቀሙባቸው ስልቶች ናቸው። ይህም በጋራ ማክሸፍ ያስፈልጋል። የወለጋው ገበሬና የጎጃሙ ገበሬ ጥያቄያቸው ተመሳሳይ ነው። ቆፍረው አርሰው በቂ ማዳበሪያ አግኝተው በቂ ምርት አፍሰው ልጆቻቸውን ትምህርት ቤት ልከው በሰላም መኖር ነው። ሌላ ነገር የለም። ልሂቃኑ ነው የተወሰነ ነገር እየጎነጎነ ስልጣን ላይ ለመቆየት ተጨቁናል የሚለውን ትርክት አምጥቶ ብዙ ደጋፊ ለማፍራት የሚደረግ ጥረት እንደሆነ እንሰማለን። ሌንጮ ለታ ሲናገርም ታስታውሳለህ። ኦህዴድ ብልጽግና ወደ ስልጣን እንደመጣ አዎ የተሳሳተ ትርክት ፈጥረን ነበር አለ። የተሳሳተ ትርክት ፈጥረናል፣ የኦሮሞን ወጣት ለማነሳሳት ከጎና አሰልፈናል። ዛሬ ግን ስልጣን በእጃችን ላይ ነው። ያ ውሸት ነው። ዛሬ ኢትዮጵያን ትንሣኤ የሚያመጣ መንግስት መስርተናልና ያንን ትርክት አንቀጥልም ነው ያለ። ስልጣን እስኪገኝ መጫወቻ ካርዱ ይሰራል። በማን በሰው በንጹሐን ደም በድሃ ልጅ ደም ነው ይህን ሁሉ የሚደረገው። ስልጣንን የተቆናጠጡት አካላት የሚረሳ አይደለም። ለገሰት ሁሉ የተባለ አሁን ስልጣኑን ለቀው የጅቡቲ አምባሳደር አድርገውታል። ኃይሉ አዱኛ የኦሮሞ ኮሚኒኬሽን ጉዳይ ኃላፊ ከ6 ወር በፊት ይመስለኛል በአማራ ክልል ሰሜን ሸዋ አካባቢ አንድ ሰው በስመ አብ ወወልድ ወመንፈስ ቅዱስ ብሎ አንድ ሰው አረደ የሚል ነገር አወጡ። በመንግስት መገናኛ ብዙሃን ቀርበው ጽንፈኛው ኃይል ፋኖ ለኦሮሞ ህዝብ ያለውን ጥላቻ ያረጋግጣል። ፋኖ አንድን የኦሮሞ ተወላጅ አንገቱን በስመ አብ ብሎ አርዷል ብለው በቀጥታ በሚዲያ ያስተላለፉት ነገር ነው። አርቆ አስተያዩ ጨዋ የኦሮሞ ህዝብ እኛን አታታልልንም፣ ያንተን ቅስቀሳ አንቀበልም ስላለው ከሽፏል። እንደውም ሰላሌ ላይ እኮ በኦሮሞ ባህል ሞፈርና ቀንበር ጠምዶ ራሳቸው ላይ ነው፣ በሬ ላይ አይደለም፣ ልጆቻቸው ላይ ጠምደው ሰላማዊ ሰልፍ አድርገዋል። እባካችሁ ሰላም ነው የምንፈልገው፣ ተዋልደናል፣ ተጋብተናል፣ በሃይማኖትም ተዋህደናል፣ እኛን መለየት መነጠል አትችሉም ብሎ በአደባባይ ምስክርነቱን ሰጥቷል። አሁንም ሌላ ስልት ነው፣ አደገኛ ነገር። የፋኖ ኃይል እያየለ በመጣ ቁጥር ምቱ ሲጠብቅ ከባባድ ነገሮች ሊመጡ ይችላሉ። አሁን የኖኖ ቅዳሜ ጥቅምት 10 2018 የታጠቁ ኃይሎች ከጉራጌ ዞን ተነስተው ኦሮሚያ ምስራቅ በኦሮሚያ ክልል የሚገኘው ኖኖ ከተማ ገብተው ሰዎች ገደሉ ተባለ። ከመገናኛ ብዙሃን የሰማነው ከኦሮሞ ሚዲያዎች ከአንዳንድ ጽንፈኛ ኦሮሞ ሚዲያዎች ነው የሰማነው። ድርጊቱን የፈጸመው ፋኖ ነው አሉ። በኖኖ ላይ የተፈጸመ ንጹሐን ግድያ ከሆነ ፋኖ የትኛው ፋኖ? ሁለት አይነት አደረጃጀት ነው ያለው ፋኖ፣ የአማራ ፋኖ ብሔራዊ ኃይል፣ የአማራ ፋኖ ህዝባዊ ድርጅት። እስክንድርም ዘመነም ምሬም በዚህ ጉዳይ ያሉት ነገር የለም። ንጹሐንን በመግደል አሁን የተጀመረውን ምናልባት በጋራ መስራት፣ በጋራ መነጋገር፣ ህብረቱን ለማላላት የኦሮሞ ልሂቃን፣ የኦሮሞ ምሁራን፣ የአማራ ልሂቃን፣ የኦሮሞ ምሁራን፣ ፖለቲከኞችም የትግራዩም ተሰባስበው በአብሮነት መድረክ ላይ መታየት ጀመሩ። በችግሩ ተስማምተዋል። ዋና እናተኩርበት ያሉት ዋናው ጠላት ብልጽግና ነው። ጠቅላይ ሚኒስትሩ የሚመራው የኦህዴድ ብልጽግና ዙሪያ ያለ ስብስብ ነው። እነ ዶክተር ሚልኬሳ ማዕት መረጃ አጋለጡ፣ እነ ታዬ ደንደና አጋለጡ። አንድ ብሔር ላይ በጥላቻ የተመሰረተ የፖለቲካ ርዕዮት መስርተዋል። ኮሮኔገኛን መስርተዋል። ይሄ ኮሮኔገኛ የሰላምና የጸጥታ ኃይል ተብሎ በሽመልስ የሚመራ ገዳይ ነፍሰ ምንድን ነው? የገዳይ ስብስብ ነው። በኦሮሞ ፖለቲካ ውስጥ ነፍስ ያላቸውን ሰዎች የሚገድል የሚያፍን ነው። አባገዳዮችን የሚገድል ነው። የከረዩ አባገዳዮችን የገደለ ነው። ከዚህ ቀደም የኦሮሞ ነጻነት ግንባር የፖለቲካ ዘርፍ ኃላፊውን በቲ ኡርጌሳን የገደለ ነው። ተጠንቀቁ። ኮሮኔገኛ በኦሮሚያ ክልል ያለ ጠርናፊ የነሽመልስ ቡድን ነው። ስለዚህ ይህንን በማጋለጥ የኦሮሞ ሊቃን ከአማራ ሊቃን ከሌሎቹም ጋር በብረት መስራት ጀመሩ። አየህ፣ ይህን ለማደፍረስ ነው።
የነሽመልስ ቡድን ከፍተኛ ስጋት ፍርሃት በዚህ ብረት በዚህ አንድነት ስለሰጋ ፋኖ ተጠናክሮ ጦርነቱ የተባባሰ ሲመጣ በመከላከያ ሰራዊት ብቻ እንደማይቻል ሲያውቁ ወይም መከላከያ ሰራዊቱ በዚህ ጦርነት አለማመን ሲጀምር በእነሱ የተጠመቁ ዩኒፎርም የለበሱ ሰዎችን ወደ አማራ ክልል ያስገቡ ነው። ጦርነት ወደ ሲቪል ዋር እንዲቀየር ይፈልጋል። ለምን ምሽጋቸው ኦሮሞ ህዝብ ነው፣ መጨረሻ ማህበራዊ መሰረት የወጣንበት እያሉ በአደባባይ ያሳዩናል። ወግ ዋሻ ውስጥ ምናምን እያሉ ያሳዩዋል። ነባር የኦሮሞ አመራሮችን አምጥተው የፖለቲካ የበላይነቱን ይዘናል፣ ይኸው አባዱላም አለ ግርማ ብሩም አለ፣ እኛውንን እኛን ካጣችሁ ወንበሩን ካጣችሁ የኦሮሞ ህዝብ ያልቅለታል የሚል ዛቻ ማስፈራሪያም ቅስቀሳ ይደረጋል። ስለዚህ ለዛ ነው አሁን ይሄ ግድያ ጋር ተያይዞ እየጮኸ ነው። ሚዲያው ይጮሃል። የዩኒቨርሲቲ ተማሪዎች ኦሮሞ ተማሪዎች ሰላማዊ ሰልፍ እያደረጉ ነው። ነገ ወዴት ነው የሚሄደው? ኦሮሞ ህዝብ በተደጋጋሚ ያክሽፉታል። ነገር ግን አሁን የሚያስፈራው እንደ ኦፌኮ ያለ ኃላፊነት የሚሰማው የፖለቲካ ፓርቲ ተቃዋሚ ሆኖ ብልጽግናን የሚገዳደር እቃወማለሁ የሚል ፓርቲ ጽንፈኛው የፋኖ አይል ብሎ ልክ እንደ ብልጽግና ካድር የሚጠራ ከሆነ አደጋል። ማስተላለፍ የተፈለገው መልእክት ምንድን ነው? ፋኖ ይታወቃል። የአማራን ህዝብ መሰረታዊ ጥያቄ አንስቶ የሚታገል ነው። ነፍጥ አንስቶ እየተፋለመ ነው በሁሉም ቀጠናዎች፣ በጎጃምም፣ በጎንደርም፣ በሸዋም፣ በወሎም። ይሄ ቡድን ለህዝብ ፍትሃዊ ስርዓት መምጣት ለሌሎቹ ማህበረሰብ ነው። ነምሬን ቪዲዮ ለተከታተለ ሰው እኮ የኢትዮጵያ ማህበረሰብም ጥያቄ አድርገዋል። እኛ ከጨቋኞች ከገዢዎች ጋር ነው እንጂ ከህዝብ ጋር ጸብ የለንም። መልእክትም ጥሪም መልእክት አስተላልፈዋል፣ ጥሪ አቅርበዋል። የምሬ ወዳጆን መልእክት ስሙት። ስለዚህ ወደ ህዝብ ለህዝብ ግጭት እንዲሄድ ፋኖ የተባለ የትኛው ፋኖ ኃላፊነት በማይወስድበት ፋኖ እየተዋጋ ያለው ከታጠቀው ሊያስገብረው ገዛለው ካለ ቡድን ጋር ነው፣ ከሲቪሊያን ከህዝብ ጋር አይደለም። በተደጋጋሚ መሪዎቹ ተናግረዋል፣ መሬት ላይ ማሳይተዋል። ስለዚህ ወደዚህ ነገር ህዝቡን አለመግፋት መልካም ነው። የኦሮሞና የአማራን ህዝብ በማጣላት ስልጣን ላይ ለመቆየት የሚደረገው ጨዋታ አደጋል። ወንበሩንም አትቆዩበትም። እና ይሄን ነው ማስተላለፍ። በተለይ የኦሮሞ ልሂቃን ፖለቲከኞች ጥንቃቄ ማድረግ መልካም ነው። የአማራ ፖለቲካም ልሂቃኖች አቤ መናገር ካለብህ እድል ውስጥሽ እንዳልከው ነው። በተለይ አሁን ኢትዮጵያ ባለችበት ያው ቀደም ብሎም እንዳልኩት ሁኔታ እንደዚህ አይነት እሳት መጫር እጅግ አደገኛ ነው። ለነሱም አይበጅም፣ ስልጣን ላይ ላሉትም ሰዎች አይበጅም፣ በአጠቃላይ ለኢትዮጵያ ህዝብ አይበጅም። ይሄን ህዝብ ወደ እልቂት፣ ወደ መጠፋፋት፣ ወደ መከራና ፍዳ ሳይሆን ወደ ተሻለ የሰላም አቅጣጫ መምራት። አመራር ማለት ያ ነው እንጂ የጦርነት አመራር የሚፈልግ የለም። የኢትዮጵያ ህዝብ አሁን በሀገሪቷ ውስጥ የሚካሄደው ጦርነት በአጠቃላይ ውድመትን ነው የፈጠረበት፣ ሰቆቃ ነው የፈጠረበት፣ ረሃብ፣ ቸነፈር፣ ችግር ነው የፈጠረበት፣ የኢኮኖሚ ድቀት ነው የፈጠረበት። የሁሉ እኮ የኑሮ ውድነቱ ከዚህ ከጦርነቱ ጋር ጭምር የተያያዘ ነው። ምክንያቱም አንድ ሀገር በጦርነት ሲጠመድ የሀገሪቷን አንጡራ ሀብት ሁሉ ለጥይት መግዣና እርስ በርስ ለመፈጃጀት ኢንቨስት ሲያደርግ ኢንቨስትመንት አይባልም። በእርግጥ የጥፋት ኢንቨስትመንት ነው። የሀገሪቷም ኢኮኖሚ እንደዚህ የደቀቀ ሆኖ ሰዎች በልቶ ማደር ራሱ ምጥ ይሆንባቸዋል። አሁን ኢትዮጵያ ያለችበት ሁኔታ ይሄ ነው። ተራ በሆነ ሁኔታ ቁርስን በልቶ ምሳ መድገም የሚችልበት ሀገር አይደለም ኢትዮጵያ። እነሱ በህዝብ እየተሳለቁ ነው። ህዝብ ሊሰማ የሚፈልገውን ነገር አይደለም ይብን አሁን የሚናገሩ የቅንጦት ነገር ነው። በየዋሻው እየዞር ተራራ ብታስጌጥ፣ ዋሻ ብታስጌጥ፣ ጥንት የተሰሩ ሐውልቶችን ብታደንቅ ይሄ ጥሩ ነገር ነው ለደላው። አሁን ግን የኢትዮጵያ ህዝብ መሰረታዊ የሆኑ ነገሮችን ስለሌለው ያንን ለማድረግ ይብን አበባውን ለማድረግ የሚችልበት ሁኔታ የለም። እነሱ እናደንቃለን፣ እነሱ የአርት ሰዎች ራሳቸውን አድርገው ያቀርባሉ፣ ታሪክ አዋቂዎች ራሳቸውን አድርገው ያቀርባሉ፣ ሌላው አላዋቂ እንደሆነ አድርገው ይናገራሉ። ጠቅላይ ሚኒስትሩን ጨምሮ በቃ ህዝቡ ምንም የማያውቅ ደንቆሮ አድርጎ ነው የሚያቀርበው ቴሌቪዥን ላይ በቀረበ ቁጥር። እሱ በቃ የመነጠቀ ምናምን የሆነ አንድን ነገር ስለቀባባ ወይንም ማብራት ስላስጌጠ በቃ ትልቅ ነገር የሰራ አድርጎ ነው የሚያቀርበው። that's not the reality። የኢትዮጵያ ህዝብ አሁን የገጠመው ችግር እና ፍዳ ከምን ጊዜው የከፋ ነው።
ስለዚህ አሁን ህዝቡን ማፋጀት በዛ ላይ አሁን የሁሉ ችግር ባለበት ሁኔታ ህዝቡን ማፋጀት እንደገና መከፋፈል አንዱን በአንዱ ላይ ማነሳሳት በችግር ላይ ችግር መጨመር ይሄ አመራር ሊባል የሚችልበት ሁኔታ ስለሌለ በጊዜ ሳይመሽ ማስተካከል ነው የሚያስፈልገው። ለምን ለራሳቸው መጥፊያ ስለሚሆን ማለት ሀገሪቷ ብቻ ሳትሆን እነሱም ያው ኦሬዲ ታሪካቸው ቆሻሻ ነው። የበለጠ ደግሞ የጥፋት ታሪክ አስመዝግበው ያልፋሉ። ያ እንዳይሆን ከተፈለገ ይሄ ዝም ብሎ በየቴሌቪዥኑ እየወጡ መደደ የሆነ ፍልስፍናቸውን ትተው የሚናገሩትን የማያውቁ ሰዎች ናቸው አሁን ስልጣን ላይ ያሉት አብይ አህመድን ጨምሮ። ከሪያሊቲው ጋር ወይንም ከእውነታው ጋር መታረቅ ያስፈልጋል። መሪው ከእውነት ጋር ሲታረቅ እርቅ በአገሪቷ ላይ ይሰፍናል፣ ሰላም ይወርዳል። አሁን ትልቁ ችግር ምንድነው? አብይ ከራሱ ጋር የተጣላ ሰው ነው ስለዚህ የሱ ችግር መሪው ዋናው እሱ ስለሆነ የሱ ምስቅልቅል ነው በአገሪቷ ላይ ሪፍሌክትድ ይሆናል። እንግዲህ አንድ መሪ ለራሱ የተረጋጋ ካልሆነ ሀገር ሊያረጋጋ የሚችልበት ሁኔታ የለም፣ ወደ ሰላም ሊወራ የሚችልበት ሁኔታ የለም። አብይ በጣም እርኩስ መንፈስ የተጠናወተው ሰው ነው ይመስለኝ እኔ አንዳንዴ ሳይ። ለምን እንደ ቅዱስ ጀምሮ እንደ ዲያብሎስ ነው እየሰራ ለኢትዮጵያ መጥፊያ ሊሆን የሚችል ሰው ስለሆነ ማለት። ስለዚህ ይሄ ስልጣን ላይ ያሉትም ሰዎች ይሁን የፖለቲካ ኤሊቱ በአጠቃላይ ይሄ በዘር ተከፋፍሎ የሚባላው ሁሉ ሊያስብበት የሚገባ ጉዳይ ነው ለማለት ፈልጋለሁ። አመሰግናለሁ ወንድማገኝ። በጣም አመሰግናለሁ አቤ። እንግዲህ በሰሜኑ ጦርነት እንደምናስታውሰው ጌታቸውና ጻድቃን የጦርነቱ ኒኩለስ ነበሩ። የትግራይን ህዝብ ቆስቁሰው በሰው ማዕበል ማግደው ዛሬ የት ነው ያሉት? ጌታቸው ምን ሆነ? ጻድቃን ምን ሆነ? የትግራይ እናት ግን ታለቅሳለች፣ ትቃጥታለች። የትግራይ ቅርጿ ተቀይሯል። ከጦርነት የተረፈው በክራንች ሄደ ስርዓቱ ጠላ ቤት ውስጥ እንደተቀመጠ እናውቃለን። እነ ጻድቃን ባለ 5 ስታር ሆቴል ውስጥ እየተንፏለሉ ነው። ልጆቻቸው አውሮፓ አሜሪካ ነው የሚማሩት። እነ ሽመልስ ምን ይሆናሉ? ባለሀብት የሆኑበት ነው። የኦሮሞን ወጣት ቀስቅሰው ማግደው እነሱ ምን ይሆናሉ? ስለዚህ ጥንቃቄ ያስፈልጋል። ስልጣን ላይ ለመቆየት የሚወረወሩ የፕሮፓጋንዳ ቃሎችን መሬት ላይ ካለው ህዝብ ጋር አዋህዶ ነው እኛን አይመለከትም፣ እኛ ሰው ነን፣ ኢትዮጵያዊ ነን፣ ኦሮሞን የነካ ሰው የለም፣ ችግሩ ጸቡ ከእናንተ ጋር ነው ብሎ መግፋት አስፈላጊ ነው። ይህን ደጋግመን የምናነሳው ነው የሚሆነው።